ወቀ አንስቶ ፖሊስ በረዶ ቤት ይቀመጣል 6 ወር ተጠብቆ ማንም ያንን ጠያቂ ካልመጣ ፈላጊ ካልመጣ የሳውዲ መንግስት ይቀብረዋል። ግን ቤተሰብ ያለው በህጋዊ መንገድ በኤጀንሲ የገባ ሰው በ20 ቀን አስክሬኑን እንደዚህ አድበስብሶ ቤተሰብ ላኩልኝ የሚል ደብዳቤ ልኮ ያንን ደብዳቤ ኢግኖር አድርጎ ኤምባሲ ፈቀደልን። ኤምባሲ መብት የለውም እንድቀበር መፍቀድ፣ ቤተሰቤ ነው የሚፈቅደው። እዛው ቅበሯት ወይም ላኩልኝ ብሎ ቤተሰቦቿ ላኩልኝ እያሉ እዚህ ጋር የምታዩት ሟች እንዳትመስላችሁ። እዚህ ጋር የምታዩት መዲና ትባላለች። በሳውዲ አረቢያ ቢሮ ውስጥ የምትሰራ አስተርጓሚ ሆናት። ለእሷ ነው ውክልና የተሰጠው አስክሬኑ እንዲላክ እና አሁን ነይ እያልናት ነው። እሷ እዚህ ጋር መምጣት ፈርታለች። በውስጥ ብቻ አናግሪኝ ሀቢባን ያለችው። አሁን ዳይሬክት ደውዬላት ሰምታችኋል። እኔ ደግሞ በውስጥ አላናግርም። መተሽ እዚህ ጋር ለእናትየው ምላሽ ስጪ ነው። ለምንድን ነው በውስጥ ካርድ ችግር እኮ አይደለም። አቡ ምን አለ መሰለሽ አንዳንዴ ስሩን ሳትይዡ መታ እዚህ ጋር አንድ ነገር ብታረግ ማታውኑ በሰላም ላታደር ትችላለች። ልጅ በውስጥ አውሪኝ ካለችሽ አውሪያት፣ በውስጥ አውሪያት። ሁሉም መስመር ከያሽ በኋላ ለሷ አደጋ የማያመጣ ነገር ሆኖ ከተገኘ በቃ አደፋፍረሽ አምጫት። ግን አደጋ የሚያመጣ ከሆነ ስሩ ይታወቅና ስሩን መያዝ ያስፈልጋል። እና አንዳንዴ ሰዎች ሲፈሩ ምክንያት አላቸው። እውነቴን እነዚህ ሰዎች አስቢ፣ እነዚህ ሰዎች ሬሳ ምንም የማይመስላቸው ናቸው። እቺ ልጅ እኮ ገለዋት ሊያድሩም ይችላሉ። ስለዚህ አንዳንዴ እንስማቸው። አለመስማትም ጥሩ አይደለም። እንስማቸው። አውሪያት፣ በውስጥ ላውራሽ ካለችሽ አውሪያት። ዋናው እኮ መፍትሄው ነው። አንቺ መተሽ ተናገርሽ፣ እሷ ተናገረች፣ ዘሴም ነው። በውስጥ አውሪያት። እንዴት እንደሆነ ኬዙ ይታይ። እኔ የምፈራው ምን እንደሆነ ታውቃላችሁ? እቺ ልጅ ሙባረክን እናትየዋ ማግኘት ስለቻሉ ነው። እሺ ሙባረክ አንሳው፣ በቃ እኔ በውስጥ ላናግራትና አንሳው፣ ላናግራት። እናንተ አውሩ፣ እዚህ ጋር ፎቶን አንሳው፣ ላውራትና በውስጥ መጥቼ ምላሹን ልንገራችሁ። ይሄ የሚያስማማችሁ እኮ ነው። በውስጥ ላውራትና እሺ አርጊ፣ መኪው ያለውን አርጊ እና እሺ እኔ የምላችሁ ሌላ ምንድን ነው፣ ሙባረክን ስላገኘች ወይ እኔን ስላገኘች አቡን ስላገኘች አንድ ልጅ እዚህ ላይ ወጣች ማለት ይኸውላችሁ ምንም ስለ ቲክታክ የማያውቁ ችግራቸው ሜዲያ ላይ እንደሚወጣ ራሱ የማያውቁ በቃ ብስል ተደውሎላችሁ ልጃችሁ ሞታለች ተብለው አልቅሰው ብለው የሚያልፉ ብዙ አሉ። እኔ እውነቴን ነው የምነግራችሁ። ስለዚህ እንደዚህ አይነት ልጆች ሲመጡ የብዙዎች ከጀርባ የተደበቁ ግፍ ሲያጋልጥ ስለሆነ እባካችሁ እዚህ ላይ ያላችሁ 15000 ምናምን ሰዎች ሁላችሁም ይሄን ነገር በጣም ፑሽ ማድረግና ወደ ፍርድ እንዲቀርቡ እንዲህ አይነት አንድ ሰው እንኳን ቢመጣ እንደዚህ አይነት ነገር በሰው ልጅ ላይ ያደረገ ወደ ፍርድ እንዲቀርብ በጣም መሰራት አለበት እባካችሁና አንድ ሰውን አይደለም ማየት ያለብን። መፍትሄ ያላገኘ ብዙ ህይወት አለ በየሜዳው ተቀጥፎ የቀረና ፕሊስ እባካችሁ ሁላችሁም ተባበሩ። እንዲህ አይነት ነገር ላይ አንድን በደንብ አናግሪያት። እሷን በውስጥ የሚሆነውን እንየው፣ ችግር የለውም። እሺ ምናልባት ፈርታ ሊሆን ይችላል። እሺ ጠብቁኝ፣ እኔ ሚውት አድርጌ እሷን ላውራትና ከዛ የምትለውን እነግራችኋለሁ። ኦልራይት። አንቺ የቀለሽ ቅሌታማ አሮጊት ተዋርደሽ አታዋርጅን። ዊጉን አውልቀሽ ጣይ ከጸጉርሽ የሚል ሜሴጅ ላክችልኝ። ስብሰባ እየመራው ሀቢባዬ፣ እኔ እሷን ስለወለድኩኝ ውርደታም እናት አይደለሁም። የሚነበብልሽ ከሆነ ያው ይነበብልሻል። አይነበብልኝም፣ በውስጥ ትልኪልኛለሽ። ያንዳንዱን በሜሴጅ እልክልሻለሁ። 7 ሜሴጅ በሽታሽን ሸምተሽ እንዳትመጪ ቅሌታም አሮጊት። ምን ትለኛለች መሰለሽ? አንደኛሽን አግብተሽ ብትቀመጪ ጥሩ ነው፣ በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ ዘገምተኛ። ዊጉን አውልቂና ጣይ። በአንድ ቀን 7 ሜሴጅ ላከችልኝ። ሀቢባ ወንድሜ በሽተኛ ነው፣ የልብ ታማሚ ወንድም አለኝ። እኔ ብቻ ነኝ ለሱ ያለሁት ማለት ነው። ወንድሞቼ ሞተው አልቀው እኔ እና እሱ ነን የቀረነው ማለት ነው። እና ደብዳቤ የጻፍኩትን አላወቅኩትም ማለት ነው። ወንድሜ ልረዳ አልቻልኩም፣ ደህናውን ብዬ ነው የጻፍኩት ራሴን ላጠፋ ማለት ነው። እና አንደኛ የምትገለኝ ሃይማኖት ናት ማለት ነው፣ ወንድሜም ማለት ነው። እና አሁን ህይወት ከጎን ያለችው ህይወት ህይውዬ ይሄን ወረቀት ብያት ሲሄድ ሮጣ ያዘችኝ ማለት ነው። ሮጣ ያዘችኝ በእውነት ለምን ትሞቻለሽ ብላ ተክለ ሃይማኖት
አገናኘች። በቃ ምንም እንደማድረግ ራሱ አላውቅም። በደሌን ያለው እውነቴን ነው። ይሁንልሽ ልጅ እክሽ ማንን ታምኛለሽ? በእውነት እንዲህ የምታጠቢው ልጅ ያለው የሚመጣብኝ የወኩትን ነገር ታስሬያለሁ እኮ ሀቢባ ተመቱ ብዬ ከጎረምሳ ጋር ተናንቄ አሰር ቤት ከዱርዬ ጋር 3 ቀን ታስሬያለሁ። ዱርዬ ናት። ውጭ ነው የምታመሸው፣ ከወንድ ጋር ነው የምታመሸው። ሀቢባ ከሴተኛ አዳሪዎች ጋር ነው የምሰራው። በጣም ያሳዝኑ ሴቶች አሉ። ብሰራ ቆሜ እንኳን ብታይ እኔ እንዲህ አይነት ይገባኛል። እንዲህ አይነት ውስጥም አልገባሁም፣ ግን አማራጭ ባገኝ ልገባ እችል ነበር። እሷ እኩያ እኮ ናት፣ የመጀመሪያ ልጅ ነች። ልትረዳኝ ሲገባ ግሩፕ አደራጅታ ከአባቷ ብቻዬን ነኝ። ያውን ሀቢባ ሁሉም አደሙ። አባትየውም ለእነሱ ነው፣ እሷም ለእነሱ። ለእኔ ግን የሚሰጠኝ ማንም የለም። 4000 ብር ናት የትራንስፖርት የሚከፈለኝ። ከሱም ላይ ለወንድሜ 2000 ብር ልካለሁ። በቃ ቤት ውስጥ አልጋግርም፣ ሰርቼ አልበላም። እውነቴን ነው የምነግርሽ። እህቶቿ ግን በርገር ነው የሚበሉት፣ ቦሌ ነው መገናኛ ነው። ፈታ በሉ ትላለች። በሰከንድ ትልቅ ይሰማኛል ድምጿን እየሰማሁ እና ትንሽ ይከብዳል። እውነቴን ነው የምነግርሽ። እኔ ራሴን ጠላው። አላህ አያኖረኝ አልኩኝ። እውነቴን ነው። እኔ አላህ ባያኖረኝ ይሻለኛል። ለምን ቁጭ በልጅሽ መፈጠም ማለት ነው። በልጅሽ እንደ የለፋሽለት ልጅ አባትም አጣኝ። እኔ ሲያጣኝ በልጆቼ ተበቀለኝ። አየሽ ተበቀለኝ። ዛሬ ሚዲያ ቅረብ ሲባል አልሄድም አለ። እኔ እዛ ነበርኩኝ። ዛሬ ፊት ለፊት እንፋጠጥ እስቲ ከኔ ጋር እናውራ ስል ልጆቼ አትሂድ ብለውኛል። ሃይማኖት ስትደውል ነበር፣ እዛ ቁጭ ብዬ ስትደውል ነበረ ለሚዲያው እያስፈራራችሁ ጠበቃ ቆሜ እከሳለሁ የእህቶቼን ፎቶ አንሳ እያለች ስትከራከር አየሽ። ዛሬም በእኔ ላይ አየሽ ጦርነቱ አላበቃም ማለት ነው። ድሃዋ ላይ እኔ ጉልበት ያልቋል። እውነቴን ነው የምልሽ። ሀዘን ጎድቶኛል። ወንድሞቼ ሞተዋል። እንኳን አባት ያዘናል። ለእኔ እኮ ችግር ይበቃኛል። እኔ አሁንም እንድትተወኝ ነው በእውነት። እኔም አሁንም ትተወኝ ሃይማኖት። እኔ አሁንም ኢትዮጵያ ሕዝብ ይፍረደኝ። እኔ አሁንም ዛሬም ማለት ነው ፎቶ እንጂ እኔ የምሞተው እኔ አላሳዘንኳትም። ፎቶን ያሳዘናል። ስም እኮ ይቀየራል። ነገ ጥሩ ነገር ሰርተሽ ትቀይራለሽ ስም። ሰው ከቦታ አይመለስም። ይቅርታና እናቴ አንቺ የቀረብሽው እግረኛ ሚዲያ ላይ ኢንተርቪው ላይ እኮ የልጆችሽ ፎቶ የለም። የልጆች ፎቶ ያለው ቲክቶክ ላይ ነው የተለጣጠፈው። ቲክቶክ ላይ ነው። ይሄ ደግሞ ማንነቱ አይታወቅም እንጂ አንቺ ኢንተርቪው የተደረግሽበት ሚዲያ ላይ አይደለም የልጆች ፎቶ የተለጠፈው። ቲክቶክ ላይ የማይታወቁ ሰዎች ስለለጠፉት ፎቶ እንዴት ነው አንቺ ልትወቅሽ የምትችይው? አቢባዬ ቤት እኮ አላድርም። ማታ ማታ እፈራቸዋለሁ እኮ እንዴት እንደሚያረጉኝ ሀቢባ። ልጅሽን እንዲልሽ ማውራት ይከብዳል እኮ። ስንት አመት አልኩ መሰለሽ። እናታችን ደወለች የልጅሽን ድምፅ እየሰማሽ እቺ ማሚ አለመባል ራሱ እኮ ያማል እኮ። እኔ እኮ ብዙ ነገር እየገደሉኝ እኮ ነው። እኔ ብሞት ይሻለኛል በእውነት። የሚሰሩት ስራ እናቴን እኮ አትልም፣ አገናኘኝ አትልም። እንደገና ረመዳን ላይ ደግሞ ማለት ነው እቺ 2 አመት ቆመ። ከዛ በፊት መስጊድ የሚያዩ ሰዎች ይሰጣሉ አስቤዛ። ይዤ ስመጣ ልጆቹ ምናል እንደተበላሹ ምናል እንዳበላሸቻቸው በእኔ እጅ ቢሆን የሚላከው እናት ነኝ እኮ እንደ ኢትዮጵያዊ እናት። እኔም ጤፍ አስፈጭቼ ጋግሬ ሽሮ ሰርቼ ማዕረግ ነው ለነሱ። ፍርፋሪው ተረስቶ ቦሌ ለቦሌ መገናኛ ለመገናኛ ሲበሉ እኮ እኔ ሀቢባ የ50 ብር ቡና ከሱቅ እኮ ነው የምበደረው አጥቼ። እኔ ያልገባኝ ነገር እናቴ ለምን ማለት አንቺ እና ለአመት ብዙ ለፍተሽ አሳድገሽ ለምንድን ነው ምክንያቱ ብለሽ ታስቢያለሽ? ልጆች እንደዚህ የሆኑበት ሀቢባዬ ትቼ አልሄድኩም። ለምን እሱን አይወቅሱትም? ትቼ እኮ አልሄድኩም እኮ አብረን እኮ ነው ያለነው። ለምኜ ቤቱን አሰራ አንድና አንድ